እሺ ቆይ አንቺ 2008 ነው ዱባይ ያመጣችሽ እሷ አይደል? በኢትዮጵያ 2008 ከዛ መቼ ነው ወደ ኢትዮጵያ የተመለሽ? ወደ ኢትዮጵያ የተመለሽበትን ዓመተ ምህረት ንገሪ። አሁን የተመለስኩት ከስንት ወር በፊት? ነሐሴ ነው የመጣሁት 2016 አሁን። ስለዚህ 8 ዓመት እሷ በዱባይ እየሰራሽ ኢትዮጵያ የሰራሽላትን ታዩና፣ ስለ ዱባይ ስናወራ ዱባይ ውስጥ ሬስቶራንት ውስጥ 8 ዓመት አገልግለሻል ማለት ነው። 8 ዓመት አገልግለሽ ከ8 ዓመት በኋላ ሀገርሽ ገብተሽ ባንክ አካውንትሽ ውስጥ ያገኘሽው ገንዘብ 100,000 የኢትዮጵያ ብር ብቻ ነው። ፈጣሪ ሆይ ድረስ። ቤተሰብ አልነበረሽም? የሚረዳ ቤተሰብ የለሽም? ለቤተሰብ አይላክም ነበረ ገንዘብሽ? አይላክም። ለቤተሰብ ልልክ ሲልማ ይወስዱልሻል። በኋላ እኔ ጋር ሆነሽ ባዶ እጅሽ እንድትሄጂ አልፈልግም፣ እኔ ራሴ ለማስገባልሽ አለችኝ እንጂ መጀመሪያው ወደ እናቴ ላክልኝ ያልኩት። ምክንያቱ እናቴ ያለባት ላይ ተፈጀገብኝ። የወጣሁትም ለእናቴ። ሰዎቼ ይህንን ግፍ ይህንን በደል እናንተ ፍረዱ። የኢትዮጵያ ሕዝብ ይፍረደኝ እያለች ነው። እቺ የቲም እናት ያላባት ነው ያሳደገቻት። 10 ዓመት ሙሉ ህይወቷን ተነጥቃለች። 2 ዓመት በኢትዮጵያ በነፃ አገልግላለች። 8 ዓመት በዱባይ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት ውስጥ በነፃ አገልግላለች። 24 ሰዓት ማነው 21 ሰዓት ሙሉ ያለ ስልክ። በመጨረሻም ኢትዮጵያ ወስዳ ጥላታለች። የኛው ወገን የራሷ ዘመድ የሆነችዋ አንደኛዋንም አሳብዳታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሉ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እባካችሁን ሼር አድርጉ፣ ላይክ አድርጉ። አይከፈልበትም። እውነቴን ነው የምላችሁ፣ አይከፈልበትም። ላይክ አድርጉ። ዛሬ ይዤ የመጣሁትኝ እጅግ በጣም ልብ የሚሰብር ነገር ነው። ከዚህ በፊት ታስታውሳላችሁ አይደለም? ርስቴ የምትባል ልጅ አምጥቼላችሁ ነበረ። እሷ የ4 ዓመት ደሞዝ ዱባይ ላይ ያለ ስልክ 21 ሰዓት ነበር የምትሰራው። ሽንት ቤት አይፈቀድላትም። በቀን 2 ጊዜ ነበር የሚፈቀድላት። እና የኢትዮጵያ ሕዝብ ይፍረደኝ ብለን አሁን እሷ በክስት ላይ ናት ያለችው። ክስ ጀምራ ፕሮሰስ ላይ ነች ያለችው። በኢትዮጵያ 10 ሺህ ብር ነበር የምከፍላት። 4 ዓመት ሙሉ 10 ሺህ ብር ነበር የምከፍላት በኢትዮጵያ። አንደኛዋን የራሷን ዘመድ አሳብዳ እንግዲህ እኚህ ሴትዮ ናቸው በስተርጅና። እኔ አንዳንዴ ክፉ ሰዎች በጣም ነው የሚገርሙኝ። ምክንያቱም ከኛ በላይ አለቃ የለም ብለው ያስባሉ። ፈጣሪ እኮ ዝም አይልም። የዲሃ አምላክ ነን ብላችሁ ባለሀብቶች የዲሃ አምላክ ነን ብላችሁ ዲሃን እንደፈለጋችሁ እንደዚህ ብታደርጉ ፍርድ አለ እኮ። አላህ እኮ ይዘገያል እንጂ ይፈርዳል። ጊዜ ይጥላል። ሀብት ምንም ምን ማለት እንዳልሆነ እዛ ሰዓት ይገባችኋል። በየቲም ጉልበት፣ በየቲም ላብ፣ በዲሃ ላብ ገንዘብ የምታካብቱ ሰዎች፣ ድሃ የምታስለቅሱ፣ የቲም የምታስለቅሱ ቤታችሁ ሀዘን አይጥፋው፣ ሀዘን አይጥፋው። ሌላ ምንም አይባል። በዚህ በሰለጠነበት ጊዜ ስልክ ይከለከላል፣ ስልክ ይከለከላል። እኔ አላቅም ማለት በየትም ቦታ ላይ ክፉ ሰዎች አሉ። ኢትዮጵያ ላይ ክፉ ሰዎች አሉ፣ ደግ ሰዎችም አሉ። አረብ ሀገር ላይ ደግ ሰዎች፣ የደግነትን ጥግ ያላቸው ሰዎች አሉ። ክፉ ሰዎች ደግሞ የክፋት ጥግን የሚያሳዩ ሰዎችም አሉ። እችን እህት እስኪ ጉድ ፍረዱ እናንተ ቤተሰቦች፣ ጉድ ፍረዱ። ኢትዮጵያ ሆና 2 ዓመት በነፃ አገልግላታለች። 2 ዓመት በነፃ ማለት ነው። በነፃ 2 ዓመት ዶሮ በእጇ እያረደች ዱባይ የምትልክላት በርበሬ፣ ሽሮ፣ እያንዳንዱ ነገር ያዘጋጀ ዱባይ ትልክላታለች። ከዛ እዚህ አምጥታት አስተናጋጅም ናት። የእሷንም ቤት ታጸዳለች። ሙሉ ስራ ትሰራለች። ሁሉንም ትሰራለች። ግን ምንድነው የሆነው? ኢትዮጵያ ስትገባ ብሯን ስትጠይቃት አይ ያጠፉብሻል፣
ቤተሰብ ጋር ልደውል ስትላት አይ እኔ ደውዬላቸዋለሁ፣ ከቤተሰቦች ጋር ስትመጣ ከልጆች ጋር መነጋገር አይፈቀድም፣ ከልጆች ጋር ማውራት አይፈቀድም ብላታለች። የገዛ ዘመዷ የገዛ ስጋዋ ናት፣ የገዛ ስጋዋ ናት። አንደኛዋን አሳብዳ ኢትዮጵያ ልካታለች። ከዛ ይቺ ልጅ ዝም ብላ ነው የምትሰራው፣ ዝም ብላ ነው። ስልክ አይፈቀድላትም። ተመጥባህ ቤት ውስጥ ነው የምትሰራው። አንዳንድ ጊዜ ሱፐር ማርኬት ትላካለች፣ ታመጣለች። እነሱ ገንዘብ አላቸው፣ በገንዘባቸው ነው የሚያምኑት። ሰውን የሚያሳምኑ በገንዘባቸው ነው። እች ግን ድሃ ናት። የሚፈርድላት የለም፣ ተጎዳሹ የሚላት የለም። ቤተሰብ አታገኝም፣ አትደውልም ቤተሰብ ጋር። እንደው ቢላ አለይኩም በራሳችሁ ዜጋ በራሳችሁ ቤተሰብ እንደዚህ ግፍ ሲደረግባቸው አያምም። እንደውም የርስቴ የተሻለ ነው ብዬ ነው የማሰቡ። ምክንያቱም እንደው ቢያንስ እንኳን 10 ሺህ ብር በወር ሰጥታታለች። ይችን ልጅ በ8 ዓመት የሰጠቻት 100 ሺህ ብር 8 ዓመት ሙሉ ህይወቷን ነጥቃ 8 ዓመት ሙሉ ጤናዋን በዝብዛ ጉልበቷን በዝብዛ ስንት ብር? 100 ሺህ ብር የኢትዮጵያ ብር። ኢትዮጵያ ስትገባ ድንገት ነው የወረወረቻት። ቤተሰቦቿንም መጣችላችሁ አላለችም። ልክ ርስቴን እንዳደረገችው ድንገት ወደ ኢትዮጵያ ወስዳ እንደወረወረቻት እችንም ወደ ኢትዮጵያ ወስዳ ወረወረቻት። ግን ይዘገያል እንጂ ዝም አይል ይዘገያል እንጂ ምንድነው ፍርድ አይጓደልም ይባላል። ፍርድ አይጓደልም። ሌሎችም አሉ እየተበደሉ የሚሰሩ ቴስት ኦፍ ኢትዮጵያ የሚባል ምግብ ቤት ዱባይ አቡዳቢ ላይ የሚገኝ ምግብ ቤት ላይ እነዛን ገና እንሰማለን። የነዛ የታፈነ እንባ የታፈነ ጩኸት ምን እንደሆነ አናቅም። እቺ ልጅ እንግዲህ ቤተሰቦቿ እየናፈቁኛል፣ ቤተሰቦቿ እየናፈቋት ሽንት ቤት ቁጭ ብላ ታለቅሳለች። ምን ታድርግ? አታቀውም፣ ቋንቋ አታቅም፣ አገሩን አታቀውም፣ አትወጣም። እንዴት ታድርግ? የወጣችው እናቷን ለማሳለፍ ነው። እናቷ እንዳልፍላት ነው። የቲም ናት። ያደገችው ያላባት ነው። እናቷ ያሳደገቻት ያላባት ለፍታ ነው። ለእናቷ ስትል ነው የተሰደደችው። እናቷን ቀን ለማስወጣት፣ እናቷን የተሻለ ኑሮ ለማኖር። ግን በገዛ ዘመዷ በገዛ ስጋዋ እንደዚህ አይነት ግፍ። ሌላኛዋን አሳብዳታለች። ያቺ አብዳለች፣ ራሷን ስታለች። ያቺም የገዛ ዘመዷ ናት። እንደው የገዛ ዘመዷ ርስቴ በጤና መምጣቷ ያስደስተኛል ብላ ነው መጥታ ላይቭ ላይ ያለቀሰችው። ሀቢባ ቤት ላይቭ ላይ ያለቀሰችው የገዛ ዘመዷ ርስቴ በጤና መምጣቷን አስደስቶኝ ነው ብላ ያለቀሰችው። ምክንያቱም የኛዋ ይኸው በሽተኛ ሆና ገዳም ነው ያለችው ነው ያለችው። የአይምሮ በሽተኛ ሆና ራሷን ስታ። እህቶች ይሄ ግፍ አያምም? ይሄ ግፍ አያምም? እውነት አሁን እንደው እቺ ሴትዮ ከእውነት እንደው ኢትዮጵያዊ ናት? እውነት ስደት ላይ ያለ ሰው እኮ ለሰው ያዝናል፣ ለሰው ይራራል። እንደው እናንተ ፍረዱ ቤተሰቦቼ፣ እናንተ ፍረዱ። የሰው ገንዘብ የሰው ላብ እንዴት ያስደስታል? እኔ እኮ በአረቦች ተበደልን። የአረብም ያበሻም ክፉ አለ አውቃለሁኝ። ግን እኮ አረቦች እኛ ነን የመጣንባቸው አይደለም? እኛ ነን። ቢበድሉንም እነሱ ልክ ናቸው። እኛ መጣን እንጂ ፈልገን የመጣ ነው። ፈልገውን አይደለም የመጣንባ። እኛ ፈልገን መጣ እንጂ ፈልገው ለምነው አይደለም ያመጡን። ግን የራሳችን ዜጋ የራሳችን እህት እኛን ከአደጋ መከላከል ሲኖርባት፣ እኛን አይዟችሁ ማለት ሲኖርባት እንደዚህ አይነት ግፍ አያምም? እኔ የሚያመኝ በራሳችን ሰው ስንበደል ያመኛል። አረቦች እኮ አያውቁን። አያመኝም በአረቦች ስንበደል፣ ወላሂ አያመኝም። የፈለገ ነገር ቢሆን ከፈጣሪ በላይ ማንም አይደለም። ቃኗን ጠብቆ ይኸው ዛሬ ያዋረዳት። ክፉ ስራ ያዋርዳል። ክፉ ስራ ዝቅ ነው የሚያደርጋችሁ። ክፉ ስራ ያንን የምትመኩበትን ክብር ያሳጣችኋል። በዚህ ምድር ላይ ጥሩም መጥፎም የተቀመጠው ለምክንያት ነው። ለምን መሰላችሁ? ጥሩም መጥፎም የተቀመጠው መጥፎ ሰዎችን ስናይ መጥፎ ነገር እንድንተው ነው፣ እንድንርቅ፣ እንድንጸየፍ ነው። ጥሩ ሰዎችን ስናይ ደግሞ ጥሩነት እንደሚያስደስት፣ ጥሩነት፣ መልካምነት እንደሚያስመሰግን እንድናይ ነው። ሁሉ ነገር አንድ አይነት ከሆነማ
እንዴት ይኮናል? አንድ አይነት ተሆነማ በቃ ምን የሚገርም ነገር አለ? አይደለም። እቺ ምድር ከጥሩም ከመጥፎም ስንቀምስ ነው ጣዕም ያለው። አንዳንድ ጊዜ በደል የሚበዛባችሁ እህቶቼ ለምን አትበሉ? ፈጣሪን አመስግኑ። ቀን ጠብቆ አላህ ይፈርዳል። የምትበደሉ እህቶች፣ በጣም ብዙ በደል የሚደርስባችሁ እህቶች አላችሁ። ግን እህቶች ምን ታደርጋላችሁ? ሳበሩ። ቀን ጠብቆ ይፈርዳል። ይችን ልጅ አላህ ይፍረዳት። ይችን ልጅ አላህ እንባዋን ያብስላት። እንደው ስታሳዝን፣ እንደው አንጀት ስትበላ፣ ወላሂ አንጀቴን ነው የበላችሁ። የቲም ናት፣ አባት የላትም። እንዴት አስቻላት? እንዴት ያስችላል? ወላሂ እኔ እምለው ነገር ሁሉ ነው የጠፋብኝ። ቤተሰቦቼ እምለው ነገር ነው የጠፋብኝ። ድሃ ላይ እንዴ ድሃን እኮ ልናግዝ ነው የሚገባል። የሌለውን ሰው ሰፖርት ልናደርግ ነው የሚገባን እኮ። እንዲያድጉ ልንተባበር እኮ ነው የሚገባን። ነገም ለኛ ትምህርት ነው ይሄ ለኛ ትምህርት ነው። ነገ በዚህ የሰው ቤት መነሻችን እንጂ መጨረሻችን አይደለም። መነሻችን ነው። ነገ እንሰራለን፣ ያልፍልናል፣ ሰራተኛ ይኖረናል። ሰራተኛ ሲኖረን ተሰራተኛ ጋር እንዴት ተግባብተን እንደምንኖር መማር አለብን፣ ማወቅ አለብን። ካለዛ ግን ኪሳራ ነው። ካለዛ ግን ኪሳራ ውስጥ ነው የምንወድቀው። ልናቅ ይገባናል፣ ልንረዳ ይገባናል። ቤተሰቦቼ 8 ዓመት ሙሉ በ100 ሺህ ብር 8 ዓመት ሙሉ በ100 ሺህ ብር እህቶቼ አመስግኑ። ያላችሁበትን ነገር አመስግኑ። የዚችን ልጅ ግፍ አላህ ያውጣላት። ሼር አድርጉ፣ አይከፈልበትም። ላይክ አድርጉ። እኔ ብዙ ጊዜ ሀቢባን የሚጠሉ ሰዎች እውነትም ሌቦች ናቸው፣ አስመሳዊ ናቸው። ምክንያቱም እሷ ከመጣይ በኋላ ያላየነው ጉድ የለም፣ ያልወጣ ጉድ የለም፣ ያልተሰማ ጉድ የለም። እኔ ከምንም በላይ የእህቶቼ ብሶት ህዝብ መስማቱ፣ ህዝብ መፍረዱ፣ ህዝብ ማየቱ ወላይ ከምንም በላይ ነው የሚያስደስተኝ። ከምንም በላይ ማለት ማንም ሰው እንዲበደል አልፈልግም። ማንም ሰው እንዲያለቅስ አልፈልግም። ማንንም እየተነሳ ለሀጩን እንዲሰፋበት አንፈልግም። ሀቅ እንደዚህ ሲወጣ ደስ ይላል። ይቺ ልጅ የኢትዮጵያ ኤምባሲ አቡዳቢ ያለው ዱባይ ላይ የዚችን ልጅ ሀቅ ታላስመለሰ እውነት ኢትዮጵያዊነታችንም አንፈልገው። እውነቴን ነው የምላችሁ። የነዚህን ልጆች ሌሎች ልጆችም አሉ፣ ሸር አድርጉ። ሌሎች ልጆችም አሉ። የነዚህን ልጆች ሀቅ አላህ ያውጣ። በየቦታው በጣም ብዙ የሚበደሉ አሉ። በአረቦቹ በአበሻዎቹ በጣም ብዙ ቤት ይቁጠረው። ታፍነው የነዚህ ካሜራ ላይ ስለመጣ ነው። ካሜራ ላይ ያልመጣ ስንት የታፈነ ጩኸት አለ፣ ስንት አለ። ክፋት ግን ለምን ይጠቅማል? ምን ያደርጋል? ሐስቢነላህ ወኒዕመል ወኪል። እውነት በጣም ነው ያመመኝ ውዶቼ፣ ማሮቼ፣ በጣም ነው የምወዳችሁ። አላቅም በዚህ ልክ ክፋት ላኢላሀ ኢለላህ። ብቻ አላህ ከሚፈራ ነገር ሁሉ አላህ ይጠብቀን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።